ኦርካን ሜሉን ካልተመረመርሽ ከዚህ ቤት ዓይንሽን እንዳላይ ብሎ ተናገራት። ኤቨንም ሲኖላን ይቅርታ ከጠየቀች በኋላ ከእንደገና ሜሉ አሳመነቻት። ኦርካን ወንድምሽን ሲኖላ ናት የወጋችው በማለት እንድታምን አደረገቻት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ሲኖላ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ለማስታወስ ከባለፈው ክፍል ትንሽ ልንገራችሁ። ዲቢም ወደ ኦርካ ቤት መጥቶ ልጄን ስጡኝ በማለት ነበር የተጠናቀቀው። እሱም ሲኖላ ሜሉ ነይ ብላ ትላታለች። ይኸውና ልጅ ጠይቃት ብላ ስትል ኦርካንም እጅግ ይደነግጣል። ሆኖም ወደ ውስጥ አስገባ። ሜሉ ሲጠይቃት ሜሉ እዛ ሄድኩኝ እንጂ ምንም ያደረግኩት ነገር የለም ልጁም ያንተ ነው በማለት አሁንም ትክዳለች። እሱም በፍጹም ካልተመረመርሽ አላምንም፣ እንዴት ሆኖ ነው የኔ ሊሆን የቻለው? እንዴትስ ራስሽን ታዋርጃለሽ? እንዴት ከዲቢ ጋር ሄደሽ ትጋደሚያለሽ? በማለትም እጅግ እንደተቆጣት እሷም በፍጹም ሄጄ አልተጋደምኩም፣ እንዴት አንተ እችን የወረደች አምነክ እኔ የልጅህን እናት አታምነኝም ብላ ትለዋለች። ሁለተኛ ሲኖላን እንደዚህ ስትያት በፍጹም እንዳልሰማሽ አንቺ ወራዳ ራስሽን ያዋረድሽ በይቀጥ በይና ሂጂ ይላታል። እሷም በፍጹም አልሄድም ብላ ኤቨን ትመጣለች። ኤቨንንም ሰላም ስትላት እሷም እጅግ በተቆጣ ምንድነው ሰላም ምትኝ ብላ ስትላት እንዲህ ምን ሆነሻል? እኔ እኮ ብቻዬን ነበርኩኝ ጥለሽኝ የት ሄደሽ ነው ብላ ስትላት እስከ ዛሬ ድረስ የምናድደው እቺን ምስኪን ምንም የማታውቀውን እንደዛ ሳሰቃያት አንቺን አምኜሽ አንቺ ወንድሜን ለመግደል ነው ብላ ትላታለች። ምን አልሽ ብላ ስትላትም እንዴ ምን እየሆንሽ ነው ብላ ስትላት በይ ካን ወዲህ ዓይንሽን ላይሽ አልፈልግም ብላ ትላታለች። ሜሉም እጅግ ትደነግጣለች። ሜሉም በደነገጠችበት ሰዓት ምንድነው ብላ ስትላት ቅዱሴንና ኦርካንን ግደል ብለሽ ስትይ በጆሮዬ ነው እየሰማውሽ ብላ ትላታለች። በፍጹም አላልኩም ብላ ስትክዳት አንቺን ልመን ወይስ አይኖችንና ጆሮችን ልመን በማለትም ትጠይቃታለች። እሷም አይ እኔ በፍጹም እንደዛ አላደረኩም ብላ ትናገራለች። አይ አድርገሻል፣ እንደዛማ በደንብ አድርገሻል ብላ ትላታለች። እሷም አላደረኩም በማለትም ብትከራከራትም ከእንደገና ሲኖላን በጣም ይቅርታ ብዙ ነገር በድዬሻለሁ ብላ ይቅርታ ትጠይቃታለች። ይቅርታም ከጠየቀቻት በኋላ ሲኖላም ያንን ይቅርታ ትቀበላታለች። ይቅርታዋንም ከተቀበለቻት በኋላ በቃ አሁን እኔ ምሳ ሰራለሁ በማለት ምሳ ትሰራለች። ምሳም ከሰሩ በኋላ አብረው በልተው ተደስተው ከመሸም በኋላ ይተኛሉ። ሜሉ በአሁን ላይ በብቻዋ ስለቀረች እጅግ እየተናደደች ኦርካም ከዚህ ቤት እንደምትወጪ ብሎ ማስጠንቀቂያ ሰጥቷት ነበረ። ሆኖም ለአባቴ ስለነገርኩት አባቴ ወደ ቤት አያስገባኝም፣ መግቢያ የለኝም ብላ ትለዋለች። ሂጂ ዲቢ ጋ ግቢ ብሎ ይላታል። እንዴት እንደዛ ትለኛለህ? እኔ ከሱ ጋር ምንም አይነት ነገር የለኝም በማለትም ብትለውም አላቅልሽም ብሏት እነሱም ወደ መኝታ ክላስ ይገባሉ። ወደ መኝታ ክላስም ገብተው ሲኖራና ኦርካን አንድ ላይ ተኝተው ሳለ ሜሉ እጅግ እየተናደደች በሩንም ከፈት እያደረገች እያየቻቸው በፍጹም ኦርካን ላንቺ ሊሆን አይገባም፣ ኦርካን የኔ ነው እያለች እየተናደደች ሜሉ አንድ ነገር ማሰብ አለብሽ ብላ ራሷን እንዴት አድርጌ ነው ከእንደገና እችን በግ እማሳምናት? እችን በግ ካሳመንኳት ሁሉም ነገር ይስተካከልልኛል በማለት አሁንም ሀሳቦችን ታፈልቃለች። በምን አይነት ሁኔታ ላሳምናት ትላለች።
እሷም ዞር በይ ከፊቴ ዓይንሽን እንዳላይ ከዚህ ቤት ውጪ ብላ ትላታለች። ኦርካንንም ከእንደገና እኔ ከዚህ ቤት የትም አልሄድም፣ ይሄ ሁሉ ማደርገው ስለማፈቅር ነው ብላ ትለዋለች። በፍጹም አታፈቅድኝም፣ ከዚህ ቤትም እንድትወጪ ነግሬሻለሁ፣ ካለበለዛ ምርመራ ታደርጊያለሽ፣ ምርመራ የምታደርጊ ከሆነ አብረን እንሄዳለን ብላት አብረን እንኖራለን ብሎ ይላታል። እሷም አሁን ላይ መውጣት አይመችኝም፣ ሌላ ጊዜ ምርመራ አደርጋለሁ፣ ችግር የለውም፣ የምዋረደው እኮ እኔ ነኝ በማለት ትለዋለች። እሱም እኮ ነይ እንሄዳለን ወደ ምርመራ፣ እስከዛ ግን አንድ ነገር እንዳትናገሪ አርፈሽ ተቀመጪ ይላታል። እሷም አርፋ ልትቀመጥ አልቻለችም። አንተ ለምንድን ነው እንደዚህ የምትሆነው? ዲቢ እንኳን እኮ ስነግረው አምኖ ሄደ ብላ ትለዋለች። ሲኖላም በይ እንደዚህ አርገሽ እንዳደባለቅሽኝ እኔም አለቅሽም በማለት ስትላት እኔና አንቺ እንተዋወቃለን፣ ልጁ በፍጹም የኦርካን አይደለም፣ ኦርካንም አይወድሽም፣ ልጁ የዲቢ ነው ብላ ትላታለች። እሷም እንደማትለቃት ከዛተችባት በኋላ ይቨንም ሄጄ እንዳላረገሽና ሁሉ ነገር ውሸት እንደሆነ ለወንድሜ እነግረውና እስካሁን ድረስ ላደረግኩት ሁሉ ይቅርታ እጠይቃቸዋለሁ በማለት ትላታና ሆኖም እንዳላረገዘች አልተናገረችም። እሷም እንዴት ይህንን ሜሉ ይህ ሁሉ ታደርጋለች? ንጹሐን ልጅ እንደዚህ እንዳሰቃየዋት አሰቃይሻለሁ በማለት ታስባለች። ሜሉና ሲኖላም ተቃቅፎ ስታይ ሜሉ እጅግ ነበር የተናደደችው። ሜሉ እንደው በጣም እንደምታናድዳትና ከኋላ እንደምትሆን ሲኖላም ደግሞ ተያት ብላታለች። ሆኖም ሜሉ ሄዷ እሷ ክላስ ትተኛለች። አብረን እንተኛ በማለት እሷም ነይ ውጪልኝ ከዚህ በሂጂና ክችን ተኚ ብላ ትላታለች። እንዴት ነው ክችን የምተኛው? በፍጹም አልተኛም ስትል ኢቨንም እጅግ እያጨማለቀቻት ልክ ያኔ ሲኖላን እንደምታደርጊ ቀጥ በይና ሂጂና ተኚ በማለትም ትናገራታለች። እሷም በፍጹም አልተኛም ብላ ብትልም ሂጂ ብዬሻለው ካለበለዛ ዓይንሽን እንዳላይ ብላ ትጮባታለች። እንዴት እኔ ኩሽና እተኛለው የልጅ እናት እኮ ነኝ ብላ ስትላትም እንዴትስ እዛ ቆሻሻ ውስጥ እተኛለው ኩሽና በማለት ስትል ቀጥ በይና ውጭልኝ ብላ ትጮባታለች። እሷም ስትጮባት እንዴት አድርጌ ነው እጅን በግ የማሳምነውን በማለት የምታደርገው ሁሉ ታስባለች። በማሰብም ስታገኝ ያን ጊዜ ሲኖላ ኦርካንን ለማትረፍ እያባበለችውና እያነሳችው ቁስሎቹን እያበሰች ባለችበት ቅዱሴ ቪዲዮ ቀርጿት ነበረ። ዲቢም በዚህ ነበር እያስፈራራት የነበረው። አንቺ አንድ ነገር ከዚህ ቤት ብትወጪ ይሄንን ለፖሊስ ሰጥቼ አሳሰርሻለሁ፣ ይሄ ሙሉ መረጃ ነው ብሎ ይል ነበረ። የወጋው ቅዱሴ ቢሆንም እንደዛ እያስፈራራት ይገኝ ነበር። አሁን ሜሉ ያንን ቪዲዮ ሌቨን ሰጣታለች። እሷም ወንድምሽን የወጋችው ሲኖላ ናት። አሁን ሊሄድ ስለሆነ ይሄንን ላሳይሽና ሊሄድ ብዬ ነው። ወንድምሽን እንደዚህ አድርጓ የጎዳችው እኮ ሲኖላ ናት። አንቺ ዓይንሽን ክፈቺ፣ ካላመንሽኝ ይኸው ቪዲዮ ብላ ትላታለች። ግን እንዴት አድርጌ ነው የማምንሽ ያ ሁሉ ነገር ከዋሽሽኝ በኋላ ብላ ስትላትም ማመንና አለማመን ያንቺ ድርሻ ነው። ሆኖም ሲኖራ እንደወጋችው ይህን ቪዲዮ ይሁ በማለት ታሳመናታለች። እሷም ያንን ቪዲዮ ታይና እውነት ሲኖላ ናት እንዴ ወንድሜን እንደዚህ ጎዳችው በማለት እጅግ ተናዷ ትገኛለች። ውድ የተከበራችሁ የተወደዳችሁ ቤተሰቦቼ ላይክ እና ሰብ ማድረጋችሁን እንዳትረሱ። ቀጣዩን ክፍል ይዤላችሁ እስክመጣ ድረስ የእግዚአብሔር ጥበቃ በያለንበት ዓለም ዳርቻ ይብዛልን እያልኩኝ በዚሁ እሰናበታችሁ።